ኢትዮጵያ የባህር በር የማግኘት ጥያቄዋ ቅንጦት እንዳልሆነ ማረጋገጥ ያስፈልጋል። ማን አለብኝነትም እንዳልሆነም ጭምር ይልቁንስ ካለው የዓለም ተለዋዋጭ ፖለቲካዊና ኢኮኖሚያዊ ጫና እንደ ሀገር ከነበራት ታሪካዊ ባለቤትነት መብት ከጊዜ ወደ ጊዜ እየጨመረ ከመጣው የሕዝብ ቁጥሩ አንጻር ብሎም ካላት የማደግ ፍላጎትና ቁጭት አኳያ የመጣ ጥያቄ እንጂ ጥያቄው የመኖር አልያም ያለመኖር ጉዳይ እንደሆነ ልብ ይባል። የባህር በር ማግኘት ለኢትዮጵያ ዛሬም ነገም ሉዓላዊት ሀገር ሆና እስከጸናች ድረስ ለድርድር የማታቀርበው በመደላያዎች ወደ ጎን የማትለው በይደር ለነገ የማታቆየው ቀጣይ ጣፈንታዋን የምትወስንበት መጪ ተስፋዋን የምትበይንበት መስመሯ ነው። ኢትዮጵያ ለ30 ዓመታት የባህር በር ባለቤትነቷን አሳልፋ የሰጠችበትም ሆነ ባህር አልባ ሆና የቆየችበትንም መንገድ አሜን ብሎ መቀበሉም ይህንንም ማስተጋባት ርዕይ አልባነት መሆኑን አምኖ በቀጣይ አክሳሪ ያልሆነውን መንገድ እንዴት እንከተል የሚለው ጉዳይ ላይ ጊዜ ተወስዶ ይጠና። ብሔራዊ ጥቅሟን ለማስጠበቅ የትኞቹን አማራጮች ትጠቀም ለሚለው ጥያቄ መልስ ማዋጣቱ ደግሞ የሁሉም ኢትዮጵያዊ ይሁን። ኢትዮጵያ ለዘመናት ዝግ የሆነችበት የወደብ ጉዳይና የምክር ቤቱ ቆይታ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ኢትዮጵያ ዛሬም እንዲሁ ከሄደችብኝ በቅሎዬ ያለ ፍትህ ያጣኋት ጭብጦዬ ታበሳጨኛለች ያለች ያለ ሕግ ያለ ሕዝባዊ ውሳኔ ያለ ምክር ቤት ምክክር ብሎም ያለ ምንም ሕጋዊ ማዕቀፍ ከ30 ዓመታት በፊት ያጣችው የባህር በር ባለቤትነት መብቷ ለዘመናት ተዳፍኖ ሲቀመጥ እንደ ተጠመደ የጊዜ ፈንጂ መሆኑን ጥቂቶች ሲገልጹ በጆሮ ዳባ ልበስ ትኩረት ተነፍገው ቆይተዋል። መጠየቅ የማይቻል ጉዳይ ተደርጎ በዜጎቿም በጎረቤት ሀገራትም በተቀረው ዓለምም ፊት ሊታሰብ የማይገባ ጉዳይ ሆኖም ቆይቷል። በኪሳራ ያሳለፍናቸውን 30 ዓመታት ለማካካስ አዲስ መንገድ እንቀይስ ማለት የዚህ ቁጭት ልጁ ነው። የባህር በር ለአንድ ሀገር ሁለንተናዊ እድገት፣ ስልጣኔ፣ የንግድ እንቅስቃሴ፣ ወታደራዊ አደረጃጀት፣ ጂኦፖለቲካዊ እንቅስቃሴ በአጠቃላይ ራስን በራስ ችሎ ዓለም ላይ ተጽዕኖ ፈጣሪ ሀገር ለመሆን አንዱ መተማመኛ ለመሆኑ የዓለምን የኃይል ሚዛን መቃኘት ብቻ በቂ ነው። እንኳን እንደ ኢትዮጵያ የባህር በር ባለቤት ሆኖ አይቶ መነጠቅን ቀርቶ በታሪካቸው የባህር በር ኖሯቸው የማያውቁ ሀገራት ሳይቀሩ በአማራጭ መንገድ የባህር በር እንዲያገኙ የተለያዩ ዓለም አቀፍ ሕግጋትን ተንተርሰው በተለየ ተጠቃሚ የሚሆኑባቸው መንገዶች በሚመቻቹበት በዚህ ዘመን ጥያቄዋን እንደ ቅንጦት ብሎም እንደ ጸብ አጫሪነት መውሰድ በየትኛው መስፈርት ሚዛኑን የሳተ አስተሳሰብ ነው ሲል በመነሻነት አሃዱ ያምናል። ኢትዮጵያ ከዜጎቿም ከወዳጅ ሀገራትም ወዳጅ ካልሆኑ ሀገራትም ከተባበሩት መንግስታትና የአፍሪካ ህብረት ድርጅቶች እንዲሁም ሌሎች ጉዳዩ ከሚመለከታቸው አካላት ዘንድ ሊቀርብላት የሚገባው ብቸኛው የመፍትሄ ሐሳብ የትኞቹን አማራጮች ተጠቅማ ለዓመታት ከኢኮኖሚያ ከወታደራዊ አቅሟ እንዲሁም ከሀገራት ጋር ከሚኖራት ትስስር ብዙ ያጎደለባትን የባህር በር የምታገኝበትን አማራጭ ማመላከት እንጂ አትችይም የሚለው ሊሆንም አይገባም። ኢትዮጵያ ለ3 አስርት ዓመታት የባህር በር ስላልነበራት ኢኮኖሚያዋን የሚያቃውስ ያልተገባና ፍትሃዊ ያልሆነ የወደብ ክፍያን ስትገፈግፍ ኖራለች። ለዓመታት በዚህ ጦት ምክንያት የተቆረቆረና አማራጭ መፍትሄ ይኑራት ብሎ የደከመላት የታተረላት ሥርዓትም ሳትዘረጋ ቆይታለች። በዚህም ከ90 በመቶ በላይ የሚሆነውን የወጪና ገቢ ንግዷን በጅቡቲ በኩል የምታከናውነው ኢትዮጵያም የባህር በር በማጣቷ ምክንያት በዓመት ብቻ ከ$1 ቢሊዮን በላይ ለወደብ ኪራይ እንደምታወጣ መረጃዎች ጠቁመዋል። ከዚያም ሊያልፍ ይችላል። አሁን ባለው ተለዋዋጭ የዓለም የኢኮኖሚ እንቅስቃሴ ምክንያት ወጪው ከዚህ ቢጨምር እንጂ መቀነሱ የማይታሰብ ነው። ከዚህም በላይ ቀይ ባህር ላይ ያለው ዓለም አቀፍ ሽኩቻ የተለያዩ የጦር ሰፈሮቻቸውን በሚገነቡ ሀያላን ሀገራት ምክንያት አዋጭ ሆኖላት የዘለቀችው ጅቡቲ የወደብ ኪራዩን እንዳሻት በምትለዋውጥበት ሁኔታ መጪው ጊዜ ለኢትዮጵያ ፈታኝና ራሷን በኢኮኖሚ ለመቻል የምታደርገውን ጥረት መና የሚያስቀር መሆኑ ከወዲሁ ሊታወቅ ይገባል። ትርፏ ለወደብ ኪራይ መገፍገፍ ብቻ እንዳይሆን ስለሚያሰጋትም ዛሬ ላይ ያነሳችው ጥያቄ ተገቢነት ለጥያቄ የሚቀርብ አይደለም። ቀይ ባህር የዓለም ዋነኛው ጂኦፖለቲካዊ እንቅስቃሴ የስበት ማዕከል እንደመሆኑ የመሰረታዊ ፍላጎቶቹ አቅርቦት መግባትና መውጣት በተወሰኑ ሀገራት ይሁንታ ውስጥ መሆኑ በራሱ የሚያሳድረው ጫና እንዳለ ሁሉ የሀገራቱ የሰላምና የጸጥታ ጉዳይም ሳንካው ለኢትዮጵያም ጭምር የሚተርፍ ነውና ራሷን ለመቻል ማሰቧ ተገቢ ጥያቄ ነው። ጠንካራ ኢኮኖሚ ብቻ ሳይሆን ጠንካራ ወታደራዊ አቋም ላይ ለመገኘት እየጣረችና የበተነችውን የባህር ኃይል ለማቋቋም ደፋ ቀና ያለች ኢትዮጵያ ይህን ለማሳካት ዛሬም
ከተቀረው ዓለም ጋር የምትወዳደርበትና የምትገዳደርበት የባህር በር ያስፈልጋታል። መብቷ የሆነውን ጥያቄ ለመጠየቅ ብታረፍድም አማራጮች ሁሉ እነሆ ሊባሉና ትርፍና ኪሳራቸው ካለፈችባቸው ትንፋሽ አልባ ጊዜያት አንጻር የተመዘኑ ሊሆኑም ያስፈልጋል። የህዳሴውን ግድብ ጀምሮ ለመጨረስ ብዙ ነገሮች ከታሰቡት በላይ ሀገርን ፈትነዋል። ውጫዊና ውስጣዊ ጫናዎች ብዙ ዋጋ አስከፍለዋል። በግልጽ ያልተሰበቁ ጦርነቶችና የእጃዙር ጥቃቶች ግድቡ እንዳይጠናቀቅ እንቅፋት ሆነው ቢቆዩም ከግንባታው መፋጠን ባልተናነሰ የተሰራው የዲፕሎማሲ ሥራ ለመጨረሻው ዕለት መዳረሻ ትልቁ መሳሪያ እንደነበር ምስክር አያስፈልግም። ዛሬም እንደ ኢትዮጵያ ካለች ታላቅ ሀገርና ሕዝብ የሚጠበቀው ችግሯን ለዓለም ማሳየት ብቻ ነው። አሁንም ኢትዮጵያ ዲፕሎማሲ ላይ ያላትን አካሄድ በበቂው ልታሳይ ያስፈልጋታል። ማሳየት ብቻም ሳይሆን ማሳመንም ብዙ ሊደከምበት የሚገባው ቀዳማዊ ሥራ ነው። ኢትዮጵያ በሰላማዊና በወዳጅነት መንፈስ የባህር በር ለማግኘት ከግምት ያልገባ ወጪ ማውጣቷን በተመለከተ ጥያቄዋ በሰላማዊ መንገድ ምላሽ እንዲያገኝ የሄደችበት ርቀት ነበር። አሁንም ባልተገባ አካሄድና የሕግ አግባብ ያጣችውን የባህር በር በጠንካራ የዲፕሎማሲ ሥራ ለማስመለስ አማራጭ ያለችውን ሁሉ መጠቀም እንጂ ተስፋን አሟጦ ወደ ሌሎች አክሳሪ አካሄዶች መጓዝም አማራጭ ሊሆን አይገባም። የህዳሴው ግድብ ግንባታ ላይ የነበሩ ጫናዎችን በበለጠ የዲፕሎማሲ አካሄድ የተወጣችው ኢትዮጵያ አሁንም የባህር በር ጥያቄዋን በተመሳሳይ መንገድ የምትፈታበትን አማራጭ ማስላትና መቀየስ ያስፈልጋታል። ሌላው አማራጯም ዓለም አቀፍ የሕግ አካሄድን መከተል ነው። በግዴለሽነትም ይሁን ሆነ ተብሎ ኢትዮጵያ እንድታጣው የተደረገው የባህር በር ጉዳይ ኢትዮጵያ በዓለም አቀፍ ደረጃ በሕግ ልታሳየው፣ ልታስጠይቀው፣ ሕጋዊ ማዕቀፉንም ልታስፈትሸው የምትችልበት መብቷ ነው። ሰጥታ መቀበል ሳይጠበቅባት ሕጋዊ መብቷን ተጠቅማ ማግኘት የሚያስችሏት አማራጮች ሁሉ እንደ ሁነኛ መስመር አይታዩም ተብለው በኢፍትሐዊነት አማራጮቿ ቢዳፈኑ እንኳ ኢትዮጵያ አሁንም የባህር በር ማግኘት ለነገ ይደር የማትለው ጉዳዩ በመሆኑ ከተትረፈረፈ ሀብቷ በማጋራት የሚያስፈልጋትን የማግኘት መብት አላት። የባህር በር ለማግኘት ምርትና አገልግሎትን በመቀያየር የኃይል አቅርቦትን በልዋጭ መስጠት ጭምር የባህር በር የማግኘት አማራጮቿ ናቸው። አሁንም ኢትዮጵያ ያሏትን አማራጮች ተጠቅማ የባህር በር የማግኘት አቅሙ እንዳላት ጥርጥር ባይኖርም ይህን ተግባር በመልአት ለማሳካት ውስጣዊውን ሰላም ማስጠበቅ ውጫዊን ተጽዕኖ ለመፍጠር ያግዛልና ዘላቂ ትርፍ የሆነውን ውስጣዊ ሰላም የቅድሚያ ይሰጠው ሲል አሃዱ ያስታውሳል። የጠላት ይሉት ፖለቲካዊ አካሄድ ባልተለየው የኢትዮጵያ ፖለቲካ ብሔራዊ ጥቅምን ጭምር አሳልፎ የመስጠት አባዜ ዛሬም አልጠራም። ስለ ግል ጥቅም የኔ ብቻ የሚለው እልህ የተጋባው አካሄድ ዋጋ እያስከፈለም ዛሬ ላይ ተደርሷል። በዚህ ጦርነትና ግጭት ውስጥ አሁንም የኢትዮጵያ ሀገር ሆና መቀጠል ሰላም የነሳቸው አካላት የእጃዙር ጥቃትን ጭምር የሚሰነዝሩባት ውስጣዊ አለመረጋጋትን በመፍጠር ነውና በተቀረው ዓለም ፊት መብቶቿን ስትጠይቅ ተደማጭነትና ተቀባይነቷ ሚዛኑን እንዲደፋ ውስጣዊ ሰላም የቅድሚያ ይሰጠው። ኢትዮጵያ የባህር በር የማግኘት ጥያቄዋ ቅንጦት እንዳልሆነ ማረጋገጥ ያስፈልጋል። ማን አለብኝነትም እንዳልሆነም ጭምር። ይልቁንስ ካለው የዓለም ተለዋዋጭ ፖለቲካዊና ኢኮኖሚያዊ ጫና እንደ ሀገር ከነበራት ታሪካዊ ባለቤትነት መብት ከጊዜ ወደ ጊዜ እየጨመረ ከመጣው የሕዝብ ቁጥሩ አንጻር ብሎም ካላት የማደግ ፍላጎትና ቁጭት አኳያ የመጣ ጥያቄ እንጂ ጥያቄው የመኖር አልያም ያለመኖር ጉዳይ እንደሆነ ልብ ይባል። የባህር በር ማግኘት ለኢትዮጵያ ዛሬም ነገም ሉዓላዊት ሀገር ሆና እስከጸናች ድረስ ለድርድር የማታቀርበው በመደለያዎች ወደ ጎን የማትለው በይደር ለነገ የማታቆየው ቀጣይ ጣፈንታዋን የምትወስንበት መጪ ተስፋዋን የምትበይንበት መስመሯ ነው። ኢትዮጵያ ለ30 ዓመታት የባህር በር ባለቤትነቷን አሳልፋ የሰጠችበትም ሆነ ባህር አልባ ሆና የቆየችበትንም መንገድ አሜን ብሎ መቀበሉም ይህንንም ማስተጋባት ርዕይ አልባነት መሆኑን አምኖ በቀጣይ አክሳሪ ያልሆነውን መንገድ እንዴት እንከተል የሚለው ጉዳይ ላይ ጊዜ ተወስዶ ይጠና። ብሔራዊ ጥቅሟን ለማስጠበቅ የትኞቹን አማራጮች ትጠቀም ለሚለው ጥያቄ መልስ ማዋጣቱ ደግሞ የሁሉም ኢትዮጵያዊ ይሁን። ኢትዮጵያ ለዘመናት ዝግ የሆነችበት የወደብ ጉዳይና የምክር ቤቱ ቆይታ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ